ታሪካችን የሚጀምረው ኩፐር የተባለ የታሪካችን ዋና ገጸ ባህሪ ያስመለከተን ነው። ኩፐር የታወቀ መልካም ወጣት ሲሆን በትምህርት ቤቱ ካሉ ወንዶች ተወዳጅና ጎበዝ የባስኬትቦል ተጫዋች ነበር። ዛሬ ከሌላ ትምህርት ቤት ጋር አስፈላጊ ጨዋታ ነበረው። በጨዋታው መጀመሪያ ላይ ቡድናቸው እየተሸነፈ ነበር። የተጋጣሚ ቡድኑ አምበል ደግሞ ህጎችን እየጣሰ ስለሚጫወትና ሲቀልድባቸው ስለነበረ ሁኔታው ከባድ ሆኖባቸው ነበር። ነገር ግን በመጨረሻ ሰከንድ ላይ ኩፐር ድንቅ ብቃቱን በማሳየት አሸናፊ እንዲሆኑ ያደርጋቸዋል። ከዛ በኋላ ተጋጣሚዎች ጋር በመሄድ ሲቀልድባቸውና ሲንጫጩ የራሱ ቡድን አባላት ግን በሱ ፍጹም ኩራት እየተሰማቸው ነበር። በተመሳሳይ ጊዜ የኩፐር የልብ ጓደኛ የሆነው ጆን ብቻውን በሜዳው እየተንቀሳቀሰ ነበር። ጆንና ኩፐር በጣም ከመቀራረባቸው የተነሳ ሰዎች ወንድማማቾች እንደሆኑ ያስቡ ነበር። ነገር ግን እነሱ በጣም የሚዋደዱ ጓደኛሞች ናቸው። መዋደዳቸው ደግሞ በትምህርት ቤቱ ሳይቀር ሁሉም ሰው ያውቅ ነበር። ከተወሰነ ጊዜ በኋላ አሁንም ጆን በሜዳው ሲንቀሳቀስ አንድ ብራድ የተባለ ጉልበተኛ ተማሪ ይመጣና ይገጨዋል። በተጨማሪም መንገዱ ማየት እንዳለበት በመግለጽ ይጮህበታል። ጆንም ራስ ምታት ላይ ስለነበረ ንዴቱን መቆጣጠር ይሳነዋል። ራሱ ከገጨው በኋላ ለምን እንደሚያናግረውም ይጠይቀዋል። ብራድ ደግሞ ደፍሮ ስለመለሰለት ብቻ ይበሳጫል። ከዚህ በኋላ ሊመታው እጁን ሲሰነዝር የቡድኑ አምበል ደርሶ ያስቆማቸዋል። አምበሉም ብራድን ቅጣት ይሰጠውና ቅጣቱ ከጨረሰ በኋላ እንዲያገኘው ይነግረዋል። ጆን ወደ ክፍሉ ከገባ በኋላ ብራድ አሁንም ይከተለውና እሱን መተናኮል ይጀምራል። ታዋቂ ስፖርተኛ ጓደኛ ስላለው ብቻ ኩራት ሊሰማው እንደማይገባ በመግለጽ አሁን ጓደኛው እንደማያድነው ይናገራል። አሁንም ብራድ ሊመታው ሲሞክር ኩፐር ድንገት ይመጣና እሱን መደብደብ ይጀምራል። ቢሆንም ብራድም የመልስ ምት መስጠት ስለጀመረ አሁን ሁለቱም መደባደብ ይጀምራሉ። በዚህ መሃል አንድ አስተማሪ ይመጣል። ጉልበተኛውንና ጓደኞቹን ደግሞ ይቀጣቸዋል። ኩፐርና ጆንም ከቅጣቱ አላመለጡም ነበር። ነገር ግን የነሱ ቅጣት የይቅርታ ደብዳቤ እንዲጽፉ ብቻ ነበር። ኩፐር ደግሞ መጻፍ ስለሚጠላ ጎበዝ ተማሪ የሆነው ጆን የሁለቱም ደብዳቤ እንዲጽፍ ያደርገዋል። ምክንያቱም ጆን በጣም ጎበዝ ስለሆነ በፍጥነት እንደሚጨርሰው ያውቅ ነበር። ኩፐር ምንም እንኳን ጠንካራ መስሎ ለመታየት ቢሞክርም መንገድ ላይ እርግብ ሲመለከት በጣም ይደነግጣል። ጓደኛው ጆንም እየጎተተ ከትምህርት ቤቱ ግቢ ይዞት ይወጣል። ከተወሰነ ጊዜ በኋላ የጆን ቤት ይደርሳሉ። ጆን የሶሻል ሚዲያ ተከታዮችን ቼክ ለማድረግ ስልኩን እያየ ነበር። በመቀጠልም በወረቀት የታሸገ ብዙ ጥሬ ገንዘብ ያወጣና ለኩፐር የልደት ስጦታ ይሰጠዋል። በዚህ መሃል የጆን አያት ምግብ ይዘው ከስራ ይመለሳሉ። ልደቱን ለማክበር ሲዘጋጁ ጆን በፍጥነት ሻማውን ያጠፋዋል። አያቱና ኩፐር ሁኔታው ቢያስደነግጣቸውም የጆን የተለመደ ባህሪ ስለነበረ ብዙም ሳያስጨንቃቸው መብላት ይጀምራሉ። ከዚያ በኋላ ኩፐር የጆን አያት ለቤተሰቦቹ የሚሆን ምግብ ያሸጉለት እንደሆነ ይመለከታል። ከመሄዱ በፊት ግን ሳህኖቹን ማጠብ እንዳለበት ይነግሩታል። ኩፐር ግን ቤተሰቦቹ ስለሱ ግድ ስለማይሰጣቸው መሄድ እንደማይፈልግ ይነግራቸዋል። አያትየው ግን ይቆጡትና እናቱ የጆንን ሕይወት ማዳናቸውን ያስታውሱታል። እሱም ምክራቸውን በመስማት የተዘጋጀውን ምግብ ይዞ ቤተሰቦቹ ወደሚሰሩበት ሆስፒታል ይሄዳል። ወላጆቹ ዶክተሮች ሲሆኑ አብዛኛውን ጊዜያቸው የሚያሳልፉት ስራ ቦታ ላይ ነበር። በዚህም ምክንያት ኩፐር ያደገው በጆን አያት እንደሆነ በድፍረት መናገር ይቻላል። ሆስፒታል እንደደረሰ እናቱ ያመጣውን ምግብ እንኳን ሳትቀበለው ድንገተኛ ታካሚ ስለመጣ ተጠርታ እንደተለመደው ጥላው ትሄዳለች። ኩፐርም ብቻውን ወደ ቤቱ ይመለሳል። ከዚህ በኋላ ኩፐር ከርቀት ሆስፒታሉን እየተመለከተ ከዓመታት በፊት ጆንን እንዴት እንደተዋወቀው ማስታወስ ይጀምራል። ያኔ እናቱን ለማየት ሄዶ ተደብቆ በነበረበት ጊዜ ጆንና እናቱ ቢሮ ውስጥ ሲያወሩ ሰምቶ ነበር። እናቱ ከወጣችለት በኋላ ጆንን ያናግረውና ከዛን ቀን ጀምሮ ጓደኛሞች ይሆናሉ። በሚቀጥለው ቀን ጧት ጸጉሩ ለመሰራት ይሄዳል። ከዛም ኤምሊ ስለተባለች አዲስ ተማሪና ስለ ቁንጅናዋ ለጓደኞቹ ይነግራቸዋል። ጓደኞቹ ግን አዲስ ተማሪ በመጣች ቁጥር በማጋነን ስለሚያወራ አላመኑትም ነበር። እንደተለመደው ተራ ሴት እንደሆነች ያስባሉ። ጓደኞቹ ወሬውን ችላ በማለት መጽሔት ማገላበጥ ይጀምራሉ። በዚህ ጊዜ ጆን መጽሔት ላይ የሚወዳት ዝነኛ ተዋናይ ፎቶዋን ይመለከታል። በዚህ ጊዜ ኩፐር ጆንን በማታለል የመጽሔትን ፎቶ ቀዶ ይዞበት ያመልጣል። ጆንም እሱን ለመያዝ ሲከተለው ድንገት ድካም ስለተሰማው ከመውደቁ በፊት ኩፐር ደርሶለት ይደግፈዋል። ወደ ትምህርት ቤት ከተመለሱ በኋላ ኩፐር የጆን ሁኔታ ለአስተማሪው ይናገራል። አስተማሪውም ወደ ትምህርት ቤቱ ክሊኒክ እንዲሄዱ ያደርጋል። በዚህ ሰዓት ኤምሊ የተባለችው አዲሷ ተማሪ የሕክምና ክፍል ውስጥ ተደብቃ የሚያወሩትን ነገር እየሰማች ነበር። ኩፐር የተዋናይዋን ፎቶ ስለወሰደበት ይቅርታ እየጠየቀው ነበር። በመጨረሻም ሁለቱም ጌም ለመጫወት ይስማማሉ። ስምምነታቸው ጆን ካሸነፈ ኩፐር ቀኑ ሙሉ ጆን ያዘዘውን እንዲፈጽም፣ ኩፐር ካሸነፈ ደግሞ ጆን ይቅር እንዲለው ነበር። ቢሆንም የመጫወቻ ሳንቲሙ ኤምሊ ከተደበቀችበት አልጋ ስር ይገባል። ኤምሊም መጋረጃውን ትገልጥና ሳንቲሙን በማሳየት ጆን አሸንፏል፣ ዝም በል ኩፐር ትለዋለች። ሁለቱም በተናገረችው ነገር ሳይሆን በቁንጅናዋ ፈዘው ይቀራሉ። በኋላ ላይ ወደ ክፍሉ ሲገቡ አስተማሪው ኤምሊን ለተማሪዎቹ ያስተዋውቃቸዋል። ወንዶቹ በደስታ እየተዋከቡ ነበር። ከትምህርት በኋላ ልጆቹ ፕሌይስቴሽን ለመጫወት ይሄዳሉ። ኩፐር አሁንም ስለሷ ቁንጅና ሲያወራ ሐሳቡ ይሰረቅና ጌሙን ይሸነፋል። ከዛ በኋላ ተወራርደው ስለነበረ ጆን የኩፐርን የቅርጫት ኳስ ማሊያ ይወስድበታል።
በኋላ መንገድ ላይ ኤምሊ ከኋላ ጆንን ታየውና ወንድሟ የለበሰው አይነት ልብስ ለብሶ ስለነበረ ወንድሟ መስሏት ታቅፈዋለች። ቢሆንም እንደተሳሳተች ስትረዳ እሷም ጆንም ይደነግጣሉ። ኤምሊ ወዲያውኑ ይቅርታ ጠይቃው ትሄዳለች። በሚቀጥለው ቀን ወደ ትምህርት ቤት ሲሄዱ ኤምሊ ብቻዋን ተቀምጣ ይመለከታሉ። ሁሉም አፍጥጠው ሲመለከቷት ነበር። ከዚህ በፊት በሌላ ትምህርት ቤት የምታውቃት አንዲት ተማሪ ልታናግራት ስትሄድ ኤምሊ ግን ፊቷን በማዞር እንዳትቀርባት ትነግራታለች። ተማሪዎቹም ባሳየችው ባህሪ ግራ ተጋብተው ነበር። ከተወሰነ ጊዜ በኋላ ልጆቹ አልኮል የሚሸጥበት ቦታ መፈለግ ይጀምራሉ። ቢሆንም ከ18 ዓመት በታች ስለነበሩ ማንም ሊሸጥላቸው ፈቃደኛ አልነበረም። ማይክ የተባለ ጓደኛቸው ደግሞ ያለ እድሜ ገደብ የሚሸጥበት ቦታ እንዳለ ይነግራቸዋል። እነሱም በደስታ ይሄዱና ምግብና መጠጥ እንዳዘዙ ፖሊስ ሲመጣ ይመለከቱና በፍርሃት ይሮጣሉ። አሁንም ማይክ ተስፋ ሳይቆርጥ ወደ ሌላ ቦታ ይወስዳቸዋል። ቢሆንም አሁንም አዘው መጠጣት ሲጀምሩ ነገሮች እንዳሰቡት እየሆነላቸው አልነበረም። ሴትየዋ የማየት ችግር የነበረባት ቢሆንም አሁን ድንገት የሴትየዋ አይን በትክክል ማየት ስለጀመረ ትይዛቸዋለች። እድሜያቸው ስላልደረሰም ጠረጴዛው ላይ የነበረውን በሙሉ መልሰው እንዲወጡ ትነግራቸዋለች። ደስታቸው እንደገና ጠፍቶ የነበረ ቢሆንም አሁንም ማይክ ሌላ ሐሳብ ያመጣል። አንድ የክፍል ጓደኛቸው የምትሰራበት ሱፐርማርኬት እንዳለም ይነግራቸዋል። ልጅቷ እንደምትረዳቸው እርግጠኛ ሆነው ሲሄዱ ኤምሊ ቢራ እየጠጣች ስትወጣ ይመለከቱና ቦታው አስተማማኝ እንደሆነ ያረጋግጣሉ። መጀመሪያ መክሰስ ገዝተው በደስታ መብላት ይጀምራሉ። ነገር ግን ኩፐር ምግቡ ላይ ለውዝ እንዳለው ሳይመለከት ስለበላው አለርጂኩ ይነሳበታል። ፊቱ ሲያብጥና መልኩም ሲቀያየር ጓደኞቹ በፍርሃት ይናወጣሉ። ወላጆቹ ጋር ሲደውሉ የተለመደ ነገር እንደሆነ በመግለጽ መድኃኒቱን መዋጥ እንዳለበትና ችግር እንደሌለው ይነግሯቸዋል። ኩፐር ማንም ቤቱን እንዲያደርሰው አልፈለገም ነበር። መድኃኒቱ ከወሰደ በኋላ ስለተሻለው በራሱ ጊዜ ሄዶ ይተኛል። በሌላ በኩል ጆን እያጠና የነበረ ቢሆንም አያቱ ከስራ ስላልተመለሱ ሊፈልጋቸው ይወጣል። አያቱም የቀረባቸውን አበባ ለመሸጥ እየሞከሩ ያገኛቸዋል። ጆንም እሳቸውን ማገዝ ይጀምራል። በሚቀጥለው ቀንም አበቦቹን ወደ ትምህርት ቤት ይዞ ይሄዳል። ኩፐርም በአስተማሪዎች ቢሮ እንዲያስተካክላቸው እየረዳው ነበር። ለስፖርት ክፍለ ጊዜ ልብስ ለመቀየር ወደ ክፍል ሲመለሱ ኤምሊ አሁንም ክፍል ውስጥ ተቀምጣ ነበር። መጀመሪያ ስፖርት እንዳለ የረሳችው መስሏቸው ነበር። ነገር ግን ልብስ ስለሌላት ነበር የተቀመጠችው። ጆንም ተርፍ ልብስ እንዳለው በመግለጽ የሱን ብትለብስ ችግር እንደሌለው ይነግራታል። እሷም ተስማማና መንገድ ላይ እያመሰገነችው ትሄዳለች። ጆን ልብሷንም እንድታስተካክል ሲረዳት በጣም ጥሩ ልጅ እንደሆነ ታስባለች። ወደ ሜዳው አብረው ሲገቡ ሁሉም ተማሪ እንዳማረባቸው ሲናገር ነበር። በሌላ በኩል ኩፐር ደግሞ በሁኔታው የተበሳጨ ይመስል ነበር። በተለይ ጆን በልምምድ ጊዜ ለሷ ሲጨነቅና ነጥብ ስታስቆጥር ሲደሰት ማየቱ በጣም ያናድደዋል። በኋላ ላይ ኤምሊ መጫወት እንደተሳናት ሲረዱ ኩፐር ሊያስተምራት ይጠጋታል። በዚህ ጊዜ ደግሞ ጆን በቅናት እየተቃጠለ ነበር። ከትምህርት በኋላ ጆን ብቻውን ቤተ መጻሕፍት ገብቶ ለማንበብ ቢፈልግም አሁንም ህመሙ ስለተነሳበት ማንበብ ሳይችል ይቀራል። የባሰው ነገር ደግሞ ጉልበተኛው ተማሪና ጓደኞቹ ያለ ጠባቂው ብቻውን ሲያገኙት በኃይል ይደበድቡታል። እሱም በህመም ምክንያት ስለተዳከመ ለመከላከል እንኳን አቅም አልነበረውም። በዚህ ሰዓት ኩፐር ቤት ተኝቶ የጆን የሞተ ወንድም በቅዠት እየታየው ነበር። በሌላ በኩል አያቱ የጆንን ክፍል ሲያጸዱ የሚወስደውን መድኃኒት ያገኙታል። በዚህም ጆን በህመም እየተሰቃየ እንደሆነ ይረዳሉ። በኋላ ላይ ሁሉም ሰው ስለ ህመሙ ስላወቀ ወደ ህክምና ይወሰዳል። እሱ ግን ሲጠይቁት እውነቱን ከመናገር ይልቅ ከነሱ የሚያንሱ ትናንሽ ልጆች እንደደበደቡት ዋሽቶ ይናገራል። ኩፐር ግን በተናገረው ነገር ግራ ተጋብቶ ነበር። በምርመራ ጊዜ የኩፐር ወላጆች የሆኑት ዶክተሮች ጆን ኩላሊቱ እንደተዳከመና ንቅለ ተከላ እንደሚያስፈልገው ለአያትየው ይናገራሉ። ገና ምልክት ማሳየት እንዳልጀመረ ቢገልጹም አያቱ ግን ጆን ህመሙን ለማስታገስና ሰው እንዳያውቅበት መድኃኒት እየተጠቀመ እንደነበረ ከተናገሩ በኋላ ሁኔታው አስጨናቂ ይሆናል። ልክ እንደ ወንድሙ እሱም እንዳይሞት ስጋት አድሮባቸው ነበር። ኩፐር ሁኔታውን ሲሰማ ጆን ህመሙን ስለደበቀው በጣም እያዘነበት ነበር። እየተበሳጨ ይወጣና እናቱን ሲያናግራት በፍላጎት ኩላሊት የሚለግስለት ሰው ካልሆነ ደግሞ የሞተ ሰው እስኪያገኙ ድረስ እየጠበቁ እንደሆነ ትነግረዋለች። ከዚህ በኋላ ኩፐር በጣም ስለተጨነቀና ከጓደኛው ጋር ጊዜውን ለማሳለፍ ስለመረጠ ከትምህርትም ይቀራል። አስተማሪያቸው ስለ ጆን ሁኔታ እየጠየቀ ነበር። ኤምሊ ደግሞ ኩፐርም እንደቀረ ስትረዳ ጆን የሰጣትን ልብስ በጓደኛቸው በኩል ትልክለታለች። ህክምና ውስጥ ሁሉም ከጆን ጋር ሲጫወቱ ከቆዩ በኋላ ወደ ክፍሉ ይመልሱታል። ኩፐር ደግሞ ጆን በተኛበት እየተመለከተ የጓደኝነታቸውን ጥልቀት እያሰበ ነበር። ያለ ጓደኛው መኖር እንደማይችል ስለተረዳም ለጓደኛው ኩላሊቱን ለመለገስ ይወስናል። ውሳኔው እናቱን ሲነግራት የስፖርት ህይወቱንና የወደፊት እድሉን የሚጎዳ ስለሆነ በፍጹም እንደማይሆን ከነገረችው በኋላ ተናዶ ይወጣል። አሁን ደግሞ የጆን አያትና የኩፐር እናት እየተነጋገሩ ነው። አያትየው ኩፐር ኩላሊቱን እንዳይለግስ መናገሯ እንደ እናት ስሜቷ እንደሚገባቸውና ማንኛውም እናት ልጇ እንዲጎዳ ስለማትፈልግ እንድትረጋጋ ይነግሯታል። አሁን የኩፐር እናት የራሷን ልጅ ብቻ እየጠበቀች ስለነበረ ራስ ወዳድ እንደሆነች እየተሰማት ነበር።
አያትየው በተጨማሪ ኩፐር ለጆንም ሆነ ለራሳቸው የመኖር ተስፋቸው እንደሆነ ይነግሯታል። ከዚህ በኋላ የኩፐር እናት ሐሳቧን ትቀይራለች። የሕክምና ፋይሎችን ካመጣች በኋላ አሁንም ኩፐርን ሐሳቡን እንዲቀይር ለማሳመን ትሞክራለች። እሱ ግን አሁንም በውሳኔው እንደጸና ነበር። ለጓደኛው ሲል ማንኛውንም መስዋዕትነት ለመክፈል ዝግጁ ነበር። በሌላ በኩል ጆን ኩላሊቱን ለመቀበል ፈቃደኛ ባይሆንም በመጨረሻ ግን ኩፐር ያሳምነዋል። በመጨረሻም ምርመራ ከተደረገ በኋላ የኩፐር ኩላሊት ለጆን ተስማሚ እንደሆነ ይታወቃል። ከዚህ በኋላ ለቀዶ ጥገና ይዘጋጃሉ። ቀዶ ጥገናውን ያደረገችው የኩፐር እናት ስትሆን ለሁለቱም ጓደኛሞች በጣም ተጨንቃ ነበር። የፈጣሪ እርዳታ ተጨምሮበት ቀዶ ጥገናቸው በሰላም ይጠናቀቃል። ከአንድ ወር በኋላ ወደ መደበኛ ህይወታቸውና ወደ ትምህርት ቤት ይመለሳሉ። ከዚህ በኋላ ኩፐር ኤሚሊን ፍለጋ በፍጥነት ይሄዳል። ቢሆንም ሊያገኛት አልቻለም ነበር። ሌሎች ተማሪዎች ባዶ ክፍል ውስጥ አስገብተው እያስቸገሯት ነበር። ጆንም ስለሰማ እሷን ለመርዳት ሲሞክር ኩፐር በሌላ በኩል ይመጣና እጇን ይዞ ይወስዳታል። እሷም ስለ ጤንነቱ ስትጠይቀው ስላሰበችለት በጣም ተደስቶ ነበር። በኋላ ላይ ጓደኛሞቹ ተሰባስበው አንድ ቀን የጋራ ፕሮግራም ለማዘጋጀት ይስማማሉ። ሁሉም ተማሪ አንድ ተጋባዥ ይዞ መምጣት ይችል ነበር። ማይክ እየቀለደ ኩፐር እሱን ይዞት እንዲመጣ ይናገራል። ኩፐር ግን እሱን እንደማያውቀው ይናገራል። ስለዚህ ኤሚሊን ይዞ ለመምጣት እንዳቀደ ይረዳሉ። በሌላ በኩል ጆንም ስለ ኤሚሊ እያሰበ ነበር። ጆን ካሁን በፊት የሚጽፈው በግራ እጁ የነበረ ቢሆንም አሁን ግን በቀኝ እጁ መጻፍ ጀምሯል። በሌላ በኩል የኩፐር የስፖርት ብቃት እየቀነሰ ይመጣል። አሰልጣኙ በትኩረት እንዲሰራ እየመከረው ነበር። በሌላ በኩል ኤሚሊ ደግሞ ስለ ሁለቱም ወንዶችና ስላደረጉላት መልካም ነገር እያሰበች ነበር። በሚቀጥለው ቀን ልጆቹ አያትየው ያመጡትን አበባ ለመሸጥ ይሞክራሉ። ከዛ በኋላ ኤሚሊ ወደ ስራ ስትሄድ አይታው ገዝታ ትሄዳለች። በዚህ ጊዜ ማይክ ምልክት እያሳየችው እንደሆነ ለጆን ይነግረዋል። ከመሸ በኋላም ወጣቶቹ ተሰባስበው ወደ ፕሮግራሙ ይሄዳሉ። ኤሚሊ ከኩፐር ጋር ስለነበረች ጆን በቅናት እየተቃጠለ ነበር። ቢሆንም አሁንም አብረው የትምህርት ቤቱን አጥር ለመዝለል ይሞክራሉ። እሷም አብራቸው የሁለቱም እጆች ይዛ ነበር። ድግሱ ላይ መጀመሪያ ሰዎች ኤሚሊን ሲያዩ ደንግጠው ነበር። በኋላ ላይ ኩፐር ጆን ኤሚሊን በተለየ ሁኔታ ሲመለከታት ያስተውላል። በዚህም ጆን እንደሚወዳት እየተጠራጠረ የነበረ ቢሆንም እሷን ይዞ ይወጣና ማውራት ይጀምራሉ። በዚህ ጊዜ ድንገት የትምህርት ቤቱ ጥበቃዎች ይመጡና ሁለቱም ከቦታው ያመልጣሉ። በዚህ ጊዜ ኩፐር ጓደኛው ማይክን ለመርዳት ሲል ኤሚሊ ለጆን አሳልፎ ይሰጧል። ጆን ደግሞ እሷን ይዞ በአንድ ጠባብ መተላለፊያ መንገድ ላይ ይደበቃል። ቢሆንም ሊያናግራትና ስሜቱን ሊገልጽላት ሲሞክር ድንገት ኩፐር ይጠራዋል። ኩፐር በጓደኛው ሁኔታ ግራ ቢጋባም በዝምታ ለማለፍ ይወስናል። ቤት ከገቡ በኋላ አያትየው ሀብላቸው እንደጠፋባቸው ይናገራሉ። ጆን ግራ ተጋብቶ ነበር። ኩፐር ደግሞ አያትየው የሄዱበትን ቦታዎች በሙሉ ፈልጎ ሳያገኘው ይቀራል። በሚቀጥለው ቀን ኩፐር የትምህርት ቤቱን ግጥሚያ ካሸነፈው በኋላ ኤሚሊን ሊያገኛት ይሄዳል። ነገር ግን ኤሚሊ የክፍል ጓደኛዋን ዕቃ በመስረቅ ቦርሳ ውስጥ እያስገባችው ይመለከታል። በተጨማሪም የአያትየውን ሀብል ቦርሳ ውስጥ ያገኘዋል። አሁን ኩፐር በጣም ይበሳጭና ሌባ እንደሆነች ይነግራታል። ለመናገርም ሆነ ለማስረዳት እድሉን ሳይሰጣት ይቀርና መነጋገር ያቆማሉ። በኋላ ላይ ኩፐር ሀብሉ ለጆን ይሰጠዋል። እሱም በደስታ አያቱን ይመልስላቸዋል። ኩፐር ግን ኤሚሊ ሌባ እንደሆነች ስላመነ በጣም እየተበሳጨ ነበር። ኤሚሊ ግን ሀብሉን ሰርቃው ሳይሆን አያትየው ከወደቀባቸው በኋላ አንስተው ነበር። ሌላውን ዕቃ ግን የእውነት ሰርቀው ነበር። በዚህ ሁኔታ በነበሩበት ጊዜ በሚቀጥለው ቀን ብራድ ኤሚሊን ሲያስቸግራት ሲመለከት ኩፐር ይከላከልላታል። እሷም ምን እንድታደርግ እንደሚፈልግ በመግለጽ ይቅርታ ትጠይቀዋለች። እሱ ግን የባሰ ይበሳጫል። ማታ ላይ ኤሚሊ አሁን ደግሞ ከሱፐር ማርኬት እየሰረቀች ጆን ይይዛታል። በቀስታ ከተጠጋት በኋላ የምትሰርቅበት የራሷ ምክንያት ሊኖራት እንደሚገባ በመግለጽ ለመናገር ዝግጁ ስትሆን እንድታወራው ይነግራታል። ቢሆንም ጆን ወደ ቤቱ ሲመለስ አሁንም የብራድ ጓደኛሞች ይመጡበታል። እሱም ለመጀመሪያ ጊዜ ራሱን ለመከላከል ይደባደባል። ኩፐርም በጊዜ ስለደረሰ ያግዟል። ወደ ቤት ሲመለሱ መንገድ ላይ ጆን ስለ ኤሚሊ ለኩፐር ይነግረዋል። ኤሚሊ ሀብሉን እንዳልሰረቀችም ያስረዳዋል። ማታ ላይ ጆን የኩፐር ቤት ጋር አብሮ ያድራል። እናም ከመተኛታቸው በፊት ስለ ሴሉላር ሜሞሪ ኩፐርን ሲጠይቀው ነበር። እሱ ግን በቀላሉ ስለተመለከተው የሚገባ ምላሽ ሳይሰጠው ይቀርና ይተኛሉ። በሚቀጥለው ቀን ኩፐር ጆን በራሱ ላይ ስላስተዋላቸው ለውጦች ማስታወሻ ላይ የጻፈውን ጽሑፍ ያገኛል። የአይኑ የማየት መሻሻል፣ ቶሎ መናደድና በተጨማሪም ሌላ የኩፐርን ባህሪያት እንደወረሰ የጻፈውን ማስታወሻ ያገኛል። እናቱን ሲጠይቃት የኩላሊት ንቅለ ተከላ የተደረገለት ሰው የለጋሹን ባህሪያትና ምርጫዎችን የመውረስ ሁኔታ ሊፈጠር እንደሚችል ትነግረዋለች። በዚህ ጊዜ ኩፐር ጆን ኤሚሊን የሚወዳት የሱን ባህሪያት ስለወረሰ ሊሆን እንደሚችል ያስባል። ነገር ግን ጆንን ሲጠይቁት ኤሚሊን ከመጀመሪያው ቀን ጀምሮ እንደሚወዳትና ከዚህ ጉዳይ ጋር እንደማይገናኝ ይነግራቸዋል። ሁለቱም በጣም የሚጓደዱ ጓደኛሞች ኤሚሊን አፍቅረዋት ነበር። በሚቀጥለው ቀን ትምህርት ቤት ውስጥ የኪስ ቦርሳ ይጠፋና አሁንም ኤሚሊ ትጠረጠራለች። ቢሆንም ብዙም ሳይቆይ ቦርሳው ይገኛል።
በኋላ ላይ መምህሩ ጎበዝና ሰነፍ ተማሪዎችን እየለየ ነበር። ኤምሊና ጆን ጎበዝ ተማሪዎች ጋር፣ ኩፐር ደግሞ ከሰነፎች ጋር ይመደባሉ። በተጨማሪም መምህሩ ጎበዝና ሰነፍ ተማሪ እንዳይገናኙ ያዛቸዋል። በሁኔታው የተበሳጨው ማይክ ጎበዝ ለመሆን ስለወሰነ ማጥናት ይጀምራል። ነገር ግን ኤምሊ ሌባ እንደሆነች በትምህርት ቤቱ ወሬ መናፈስ ይጀምራል። ያስወራችው ከሌላ ትምህርት ቤት የመጣችው የድሮ ጓደኛዋ ነበረች። ቢሆንም ጆን ያስወራው ኩፐር እንደሆነ ይጠራጠራል። ኩፐርም እየተበሳጨ ሌባ እንደሆነችና ጆንም ሌባ እንደሆነች እያወቀ ከሷ ጋር ተለጥፎ እንደቀረበ ንቀት ይናገራል። ጆንም በንግግሩ ስለተበሳጨ ይመታዋል። ኩፐርም ስለመለሰለት በኃይል መደባደብ ይጀምራሉ። አያታቸውም ተጠርተው ይመጡና ሁለቱንም ለማስታረቅ ይሞክራሉ። ቢሆንም ኩፐር መታረቅ እንደማይፈልግ ይናገራል። ከዚህ በኋላ አያትየው ጆንን አድርሰውት ሲመለሱ ይወድቁና ህይወታቸው ያልፋል። ጆንም አያቱ ማረፋቸውን ለኩፐር ይነግረዋል። በሐዘኑ ምክንያትም ሁለቱም ጓደኛሞች እንደገና ይታረቃሉ። ከቀብር በኋላ ኩፐር ከጆን ጋር አብሮ ለመኖር ይወስናል። በኋላ ላይ ጆን ኤምሊ ትምህርት ቤት ቀይራ ልትሄድ እንደሆነ ይሰማል። ከተሰናበታት በኋላ እንደታቀደው ኤምሊ ወደ ውጭ ሀገር ትሄዳለች። እነሱ ወደ ትምህርት ቤት ሲመለሱ ጆን እንደገና የህመም ስሜት ይሰማዋል። በዚህ ጊዜ ግን ኩፐርን ማስቸገር ስላልፈለገ ለብቻው ራሱን ለማስታመም ይወስናል። ለኩፐር የአያቱን ሀብልና የስንብት ደብዳቤ ካስቀመጠለት በኋላ ብቻውን ይጠፋል። ከ16 ዓመታት በኋላ ኩፐር ታዋቂ የአእምሮ ሐኪም ይሆናል። ኤምሊም ከውጭ ሀገር ተመልሳ ታዋቂ ተዋናይ ሆና ነበር። አንድ ቀን ኤምሊ የኩፐር ክሊኒክ ጋር ትሄዳለች። ኩፐር መጀመሪያ ሲመለከታት ይደነግጣል። ቡና እየጠጡ ስላለፈው ህይወት ያወራሉ። ኤምሊም ፍቅረኛ እንዳለው ትጠይቀውና እሱም እንደሌለው ይነግራታል። እሷም በተመሳሳይ መልኩ ፍቅረኛ እንደሌላት ትነግረዋለች። ምክንያቱ ደግሞ ታዋቂ ስለሆነች ሰው ፍቅረኛ እንዳላት እንደሚያስብና ብዙ ሰው እንደማይጠጋት ትነግረዋለች። ከዛን ቀን በኋላ ኤምሊ በተደጋጋሚ ወደ ክሊኒኩ መመላለስ ትጀምራለች። አንድ ቀን ደግሞ በኩፐር ቤት ታድራለች። በዚህ ጊዜ ኩፐር ከዓለም ተገልሎ ብቻውን እንደሚኖር ትረዳለች። በኋላ ላይ ዜና ሲከፍቱ ኤምሊ እየሰረቀች የሚያሳይ ቪዲዮ ድንገት በቲቪ ይመጣል። ኤምሊ የምትናገረው ነገር ይጠፋባታል። በዚህ ጊዜ ግን ኩፐር አልፈረደባትም። በተረጋጋ መንፈስ ያወራታል። ክሌፕቶማኒያ በመባል የሚጠራ የመስረቅ በሽታ እንዳለባትና በየወሩ የወር አበባዋ ሲመጣ ስሜቷን መቆጣጠር ሲያቅታት እንደምትሰርቅ ትነግረዋለች። በሽታው ሕክምና እንዳለው ሲነግራት በጣም ደስተኛ ትሆናለች። ኩፐርም ከዚህ በፊት ስላልተረዳት ተሳስቶ እንደነበረ ያስባል። ከዚህ በኋላ ኤምሊ ስራዋ ታቆምና ከሱ ጋር ትሆናለች። አንድ ቀን በሚሰሩበት ቦታ ሚሼል ከተባለች ጎበዝ የነበረችው የድሮ ጓደኛው ጋር ይገናኛሉ። እሷም ስለ ጆን ትጠይቀዋለች። ኩፐርም ከ16 ዓመት በፊት እንደጠፋ ይነግራታል። ሚሼል ጆን ስለጠፋ ብታዝንም ኩፐርን ስላገኘችው ግን በጣም ደስተኛ ነበረች። በዚህ ጊዜ ሚሼል አንድ ሚስጥር ትነግረዋለች። ጆን የሚገኝበትን ቦታ እንደምታውቅ ትነግረዋለች። ከተወሰነ ጊዜ በፊት አግኝታው እንደነበረና እሱን እንድታገኘው የጠየቃት ጆን ራሱ እንደሆነ ትነግረዋለች። ከዛ በኋላ ድንጋጤ ላይ የነበረውን ኩፐር ይዛው ትሄዳለች። በመጨረሻም ከረጅም ዓመታት በኋላ ሁለቱም ጓደኛሞች ተገናኝተው በደስታ ይተቃቀፋሉ። እሷም ጓደኛሞቹ ስለተገናኙ በጣም ደስተኛ እንደሆነች እያስመለከተን ታሪካችን እዚህ ላይ ያበቃል።